የጦር ሰው አሉላ ሲናገር ተገልጦ ሲነብ። ጤና ይስጥልን ክቡራን ቤተሰቦች እንደምን ቆያችሁ? ይህ ጂኤምኤን ኢትዮጵያ ነው። እንኳን ደህና መጣችሁ። እንደተለመደው በወቅታዊ ሀገራዊ ጉዳዮች ላይ ቆይታ ለማድረግ መተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ጊዜ። ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮዎቻችንን ሼር ማድረግ የጂኤምኤንን ስርጭት በየቀኑ ሳይቆራረጥ ለማግኘት ያስችላል። ስለዚህ በርካቶች ጋር እንዲዳረስ ሼር ያርጉ። አብራችሁን ቆዩ። በድጋሚ የግብጽ መንግስት ከሰሞኑ በኢትዮጵያና ኤርትራ መካከል ጦርነት እንዳይቀሰቀስ ስጋት ገብቶኛል ሲል ማሳወቁ ተሰምቷል። ከቀናት በፊት ካይሮ ተጉዘው የኢሳያስ አፈወርቂን ደብዳቤ ለግብጽ መንግስት ያስረከቡት የውጭ ጉዳይ ሚኒስትሩ ኡስማን ሳል መንግስታቸው ከኢትዮጵያ በኩል ጥቃት ይከፈትብኛል የሚል ስጋት እንዳለው እንዳስረዱ ተሰምቷል። ይሄን አስመልክቶም የግብጽ መንግስት ባለስልጣናትን አነጋግሮ ዘገባ የሰራው መቀመጫውን ለንደን ያደረገው አልአረብ አልጀዲድ ካይሮ፣ አዲስ አበባና አስመራ የለየለት ጦርነት ሊገጥሙ እንደሚችሉ እዚህም ስጋት እንደገባት አስታውቋል። ኡስማን ሳል አሊታዲያ ተገኝተው ከአብዱል ፈታህ አልሲሲ ጋር የነበራቸው ቆይታ ጦርነትን ማስቀረት የሚል ዓላማ እንደነበር ዘገባው አክሏል። ይህ ጦርነት የሚቀሰቀስ ከሆነ ሁለቱ ሀገራት ብቻ እንደማይዋጉ ይልቁንም የሩቅም የቅርብም ተዋንያን ጭምር እንደሚሳተፉ፣ ይሄ ደግሞ የካይሮ የህልውናዋ መሰረት የሆነውን ቀይ ባህርን አደጋ ውስጥ እንደሚያስገባ የግብጽ መንግስት ሹማምንት ስጋታቸውን ለዚሁ ጋዜጣ አስረድተዋል። ካይሮ የቀይ ባህር ቀጠናን ጭምር ችግር ውስጥ የሚከተው ጦርነት እንዳይጀመር ዲፕሎማሲያዊና የስለላ ወይም ኢንተለጀንስ ስራዎችን እያጠናከረች ትገኛለች ያለው ዘገባው የኢትዮጵያ መንግስት መበታተን አሊያም ወደ አዲስ ክልላዊ ጦርነት መግባቱ የግብጽን ብሔራዊ ደህንነት ብሎም በዚህ ወሳኝ ቀጠና መረጋጋት ላይ የተመኩ ሌሎች አረብ ሀገራት ጥቅም ላይ አሉታዊ ተጽዕኖ ሊያሳድር ይችላል ከሚል አንጻር ስጋት እንደገባት ያትታል። ግብጻውያኑ ጨዋታቸው አይጠገብም። ይህ የካይሮ አቋም ምናልባትም ከእስራኤል ጋር ሊገናኝ የሚችል እንደሆነ የሚያሳይ መረጃ ትላንት ይፋ ሆኗል። ለግብጽ መንግስት የፖሊሲ ሐሳቦችን ከሚያቀርቡ ተቋማት መካከል አንዱ እንደሆነ የሚነገርለት የግብጽ የፖለቲካና የስትራቴጂ ጥናት ማዕከል የኢትዮጵያና እስራኤል ግንኙነት የተጽዕኖ መጠኑ እያደገ ነው ሲል ሰፊ ሀተታን አስነብቧል። ማዕከሉ ኢትዮጵያን በግልጽ ቋንቋ በአፍሪካ ቀንድና ቀይ ባህር እጅግ ወሳኝ ሀገር ናት ሲል ይገልጻል። ቀይ ባህር በዚህ ሰዓት ወሳኝ በሚባል ለውጥ ውስጥ እያለፈ ባለበት እስራኤል ከኢትዮጵያ ጋር እያደረገች ያለችው ግንኙነት ሊያሳስብ እንደሚገባ አንስቶ ወቅታዊውን የቀይ ባህር ጉዳይ ይዳስሳል። አሜሪካና እስራኤል አካባቢውን በእጃቸው እያስገቡ ነው። እስራኤል ደግሞ የኢትዮጵያን ያህል የምትተማመንበት አጋር የላትም። አሁናዊ ሁኔታዎችም ይህን ያሳዩናልም ሲል ይገልጻል። ኢትዮጵያ በመካከለኛው ምስራቅና በቀይ ባህር አካባቢ እየመጣ ካለው ለውጥ አንጻር ለእስራኤል ስልታዊ አስፈላጊነቷ ጨምሯል። በቀይ ባህር ውስጥ ለእስራኤል መገኘት ኢትዮጵያ ቁልፍ ምሰሶ ሆና ተገኝታለች ያለው ይሄ የግብጽ ተቋም ይህ የሆነበትን ምክንያትም አስቀምጧል። የጋራ ራዕይ፣ ምኞትና ተግዳሮቶች አንድ ላይ አቆራኝቷቸዋል። እነዚህ ጉዳዮችም ሁለቱን ሀገራት በቀይ ባህር ጸጥታ ጉዳዮች ላይ በንቃት እንዲሳተፉ በጋራ እንዲቆሙ አድርጓቸዋል። የግብጽ የፖለቲካና የስትራቴጂ ጥናት ማዕከሉ እስራኤል በቀይ ባህርና የአፍሪካ ቀንድ ክፍል ተጽዕኖዋን ለማሳደግ ስትል ኢትዮጵያን እያገዘች ትገኛለች የሚል ድምዳሜን አስቀምጧል። በግልጽ ቋንቋ ለግብጽ መንግስት የፖሊሲ ሐሳቦችን የሚያቀርበው ተቋም የኢትዮጵያ ወደ ቀይ ባህር መምጣት የማይቀር ጉዳይ መሆኑን ለአብዱል ፈታህ አልሲሲ እያሳወቀ ይገኛል። እዚህም ይመስላል ቀደም ባለው ዘገባችን ላይ አስመራና አዲስ አበባ ጦርነት እንዳይጀምሩ የሚቻለኝን እያደረኩ ነው፣ ሁኔታው አሳስቦኛል የሚል ዜናን ግብጻውያኑ ያስነገሩት። ሁላችንም እንደምናውቀው ግብጽ ከእስራኤል ጋር በፍጹም መጋጨት አትፈልግም። ስለሆነም ኢሳያስን አረጋጋው ከማለት በስተቀር ግፋ በለው ማለት እንደማያዋጣ አምና የተቀበለች ይመስላል። ሌላው ይህ ተቋም ትላንት ባሰራጨው ጽሑፍ ላይ ከውስን ሳምንታት በፊት አዲስ አበባ ስለመጡት የኔታንያሁ ሰው አንድ ጥያቄን የሚያጭር ጉዳይ አንስቷል። በዝነኛው የሞሳድ ሰላይ ኤሊ ኮሆን ስም የሚጠሩት የቀድሞው የውጭ ጉዳይ ሚኒስትር አሁን ላይ ደግሞ የእስራኤል የኢነርጂና የመሰረተ ልማት ሚኒስትር ኤሊ ኮሆን የአዲስ አበባ ጉዞ
በታዳሽ ኃይል በሶላር ኤነርጂና ኃይል ማመንጨት ጉዳይ ላይ ለመነጋገር ተጉዘዋል ቢባልም ሰውየው በዚህ ሰዓት ጦርነት ላይ ያለችው ሀገር የብሔራዊ ደህንነት ምክር ቤት አባል መሆናቸው የጉዟቸው ዓላማ በቀይ ባህር ላይ ሊሆን ይችላል የሚል ጥርጣሬን ሊያስነሳ ችሏል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሚቀጥሉት ቀናት ወይም ጥቂት ሳምንታት ውስጥ አዲስ አበባ ይመጣሉ ተብሎ ይጠበቃል። ሌላው ባለፉት 2 እና 3 ቀናት ለንባብ ከበቁ የአረቡ ዓለም ተነባቢ ጋዜጦች መካከል አንዱ የሆነው አልአረብ ኢትዮጵያን አስመልክቶ አንድ ያልተለመደ ጽሑፍን አጋርቷል። ኢትዮጵያ ወደ ቀይ ባህር ብትመጣ የሰላም ዋስትና ልትሆን የምትችል ሀገር ናት። በባህር በር ጉዳይ ጦርነትን ማስቀረት እንደሚገባ በጠቆመበት ዘገባ ላይ አንስቷል። ነገሮች እንዴት በፍጥነት እየተቀየሩ እንዳለ ይህ ጋዜጣ ምስክር ነው። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ መንግስት ተቃዋሚዎችን በመደገፍ የኢትዮጵያን የቀይ ባህር ጥያቄ ወይም አሰብን መልሶ የማግኘት ፍላጎትን ለማዳከም እየጣረ መሆኑን ይሄው ዘገባ በግልጽ አስቀምጧል። በህጎች ላይ የተመሰረተው ዓለም አቀፍ ስርዓት ወይም ደግሞ ሩልስ ቤዝድ ኢንተርናሽናል ኦርደር በአሁኑ ወቅት አደጋ ውስጥ መግባቱ ከ120 ሚሊዮን በላይ ህዝብ ያላት ግን ደግሞ የባህር ዳርቻ የሌላት ኢትዮጵያን ከጂኦግራፊያዊ እስር ቤት ለመውጣት የምታደርገውን ጥረት ሊያሳካ የሚችል መሆኑን ያነሳል። ኢትዮጵያውያን ሀገራቸው ዳግም የባህር በርን ይኖራት ለማድረግ በህጋዊ መንገድ ሲደረግ የመጣውን ሙከራ የሻዕቢያው መንግስት በእምቢተኝነት ለማደናቀፍ እየሰራ መሆኑን ያምናሉ ያለው አልአረብ በዚህ የተነሳ ኢትዮጵያ አሁን ላይ ወደ ጠንካራ መስመር ዲፕሎማሲ ወይንም ሃርድ ላይን ዲፕሎማሲ ለመግባት ተገዳለችም ብሏል። አስመራ በኩል ሻዕቢያ ኢትዮጵያን ማስቆም እንደማይቻል አምኖ በውስጥ ጉዳዮቿ እንድትጠመድ በየቦታው ግጭት እየፈበረከ እንደሚገኝ በሚደንቅ መልኩ ጋዜጣው ቃል በቃል አስቀምጧል። ለህወሓት መሪ ደብረጽዮን ገብረ ሚካኤል ታማኝ በሆነው ቡድንና በአቶ ጌታቸው ረዳ ዙሪያ ባሉ ቡድኖች መካከል ለተፈጠረው ልዩነት ኤርትራ ዋነኛ ምክንያት መሆኗን አትቷል። የኢትዮጵያ ፌዴራል መንግስት ደብረጽዮን የሚመሩት የህወሓት አንጃ ጌታቸውን ከስልጣን እንዲነሱ የፈለገበት ዋነኛ ምክንያት አወዛጋቢውን የምዕራብ ትግራይ የሚባለውን ክፍል በኃይል ለመያዝ ባለው እቅድ መሰረት መሆኑን መረጃ እንዳለው ጽሑፉ ይገልጻል። ታማኝ መረጃዎች እንደሚያመለክቱት ሻዕቢያም ከህዝባዊ ወያኔ ሓርነት ትግራይ አንጃ ጋር በሚስጥር ባደረገው ታክቲካል ስምምነት ወያኔ በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳበትን ክፍል እንዲቆጣጠር በዚህም ሳቢያ ከመከላከያ ጋር ግጭት ቢነሳ ቲፒኤልኤፍን ደግፎ እንደሚቆም ማረጋገጫ እንደሰጠ ይሄው ጋዜጣ አስነብቧል። ሻዕቢያ ወያኔን ብቻ ሳይሆን በአማራ ክልል መንግስትም እየተዋጋ ያለውን ኃይልም የማጠናከር ፍላጎት አለው። ልክ እንደ ቅኝ ገዢዎች በአንድ በኩል አንደኛውን በሌላ በኩል ደግሞ ሌላኛውን የጦር መሳሪያ ያስታጠቀ እርስ በርስ የማጋጨት ዓላማን አንግቧል። እዚህ ላይ ህዝባችን ሻዕቢያ በአማራና ትግራይ ብሎም በአጠቃላይ ኢትዮጵያ ምን እየደገሰ እንዳለ ሊያስተውል ይገባል። የዚህ ሁሉ ውጥን ዋና ማሳረጊያው ደግሞ ኢትዮጵያውያን አሰብ ወይም ቀይ ባህር ማለታቸውን ለአንዴና ለመጨረሻ ጊዜ እንዲያቆሙ ማስገደድ ነው። መንግስት በእነዚህ የውስጥ ጉዳዮች ይወጠራል፣ የአሰብ ጉዳይ ይረሳል። ሻዕቢያ በስተርጅናም የጨዋታውን ታክቲክ መቀየር አልቻለም። ኢትዮጵያውያንን እርስ በርስ በማናከስ የቀይ ባህር ጥያቄን ማርገብ ይቻል እንደሆነ የምናይ ይሆናል። ጋዜጣው ያነሳው ሌላው ወሳኝ ጉዳይ ሻዕቢያ ምዕራብ ትግራይ የሚባለውን ቦታ የህወሓት ኃይሎች በኃይል እንዲቆጣጠሩት ካደረገ በኋላ ሱዳን ውስጥ አንድ ጸረ ኢትዮጵያ ጥምረትን ዳግም ማቋቋም ያልማል። ከሶማሊያ ጋር ሞክረው ያልተሳካላቸውን በዚህ ለማካካስ ከጅለዋል። ልክ እንደ ኢሳያስ ሁሉ ሌላኛው የአብዱልፈታህ አልሲሲ ፈረስ የሆነው አብዱልፈታህ አልቡርሃን ከሰሞኑ በሱዳን የእርስ በርስ ጦርነት ድል እየቀናው እንደሚገኝ በዚህ የሱዳን ጦር ውስጥም የቲፒኤልኤፍና ሻዕቢያ ተዋጊዎች በአንድ ወገን ተሰልፈው የመሐመድ ሐምዳን ዳግሎን ጦር ከካርቱም የማስወጣት ውጊያ ላይ እየተሳተፉ ይገኛል ተብሏል። ትግራይ ከሚገኘው የደብረ ጽዮን አንጃ ጋር በሁመራ በኩል ተገናኝቶ ኢትዮጵያና ህዝቧን የማወክ ፍላጎትን ሻዕቢያ እንዳነገበ አልአረብ ጋዜጣ አስታውቋል። በዚህ ሁሉ ታዲያ ሻዕቢያ ምን ማሳካት ይፈልጋል? ኢትዮጵያ ቀይ ባህር የሚባል ቋንቋን እንድትተው ማስገደድ። ይህ ሁኔታ ግን በኢትዮጵያና ኤርትራ መካከል ጦርነት የሚያስነሳበት አጋጣሚ ትልቅ እንደሆነም ጋዜጣው አስቀምጧል። አስመራ ያን የምታስቀርበት ኳስ አሁን እግሯ ላይ እንዳለ የአዲስ አበባን የንወያይ ጥያቄ ተቀብላ ከዓለም የመጨረሻ ስፍራ ላይ የሚመደቡትን ኋላ ቀር ወደቦቿን የምታለማበት መልካም አጋጣሚ ከደጇ እንደመጣ
ምክር መሰል ሐሳብን አካቷል። ኢትዮጵያ የኤርትራን ኢኮኖሚ መታደግ የምትችል ሀገር መሆኗን አጽንኦት በመስጠት የኢትዮጵያን ወደ ቀይ ባህር መመለስ በስጋት የሚመለከቱ ካሉም የኢትዮጵያ የቀይ ባህርን መዳረሻ ማግኘት በቀይ ባህር የባህር ላይ ደህንነትን መደገፍ ብሎም የአካባቢ መረጋጋትን ለማጎልበት ያስችላል የሚል ምክረ ሐሳብን አስቀምጧል። ኢትዮጵያ የምትታይ ባህር ከደመቅ ስልጣኔ ሌላት ወደ ትልቅ እንደነበረች ትልቅ ትሆኛለች። የወሰዱብሽ ዳግም በእጅሽ ታስገቢያለሽ። ኢትዮጵያ ወደ አንቺ ይጣራል። ኢትዮጵያ አሰብ እንደ ፀሐይ ያበራል። ኢትዮጵያ ታሪክ ዳግም ሊጻፍ አዲስ ዘመን መጥቷል። ኢትዮጵያ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትላንት ለመጀመሪያ ጊዜ የአሜሪካው ዶናልድ ትራምፕ ግሪንላንድ የተባለችውን የአውሮፓ ህብረት አባሏን ዴንማርክ ግዛት ለመውሰድ ማሰባቸው ምክንያታዊ ነው ሲሉ በገደምዳሜው ድጋፍ የሚመስል ንግግርን አሰምተዋል። በሩሲያዋ ሙርማንስክ መካሄድ በጀመረው የአርክቲክ ፎረም ላይ ተገኝተው የመክፈቻ ንግግር ያሰሙት ቭላዲሚር ፑቲን የትራምፕን ግሪንላንድን የመያዝን ሐሳብ በቀላሉ አትመልከቱ፣ አሜሪካ ከብዙ ዓመታት አንስቶ ደሴቲቱን መያዝ ትፈልግ ነበር፣ ለአሜሪካ ህልውና እጅግ አስፈላጊ ነች ሲሉ የነጩን ቤት አለቃ ሊያስደስት የሚችል ንግግር አሰምተዋል። ይህ የክሬምሊኑ አለቃ ንግግር ትራምፕ ለያዙት እቅድ በለሆሳስ የቀረበ ድጋፍ ነው በሚል ተወስዷል። እዚህ ጋር የሩሲያው መሪ ከዚህ ቀደም በአንድ ቃለ መጠይቅ ላይ ያነሱትን ሐሳብ እናስታውስ። ፕሬዝዳንት ቭላዲሚር ፑቲን በአንድ ወቅት ዩክሬን ሰፊ መጠን ያለው የሩሲያን መሬት ይዛ ተገንጥላለች፣ የሩሲያ የነበሩትን መሬቶች መመለስ እንዳለባት በዚህ ቃለ መጠይቅ ላይ ሲያስረዱ ይታያል። получила свой багаж, огромное количество российских земель, традиционных российских исторических территорий, выйти из разговора. Ну хотя бы тогда выходила с чем пришла. И не тащила бы с собой подарки от русского народа. ይህ የምትመለከቱት የዩክሬን ካርታ ነው። ፑቲን እያሉ ያሉት ይህንን ካርታ ነው። ከላይ ዋና ከተማዋ ኪየቭ ጭምር የምትገኝበት ቢጫው ቦታ በሩሲያ ዛሮች ከ1654 እስከ 1917 ወደ ዩክሬን እንዲጠቃለል የተወሰነበት የሩሲያ መሬት ነው። ከዚህ አጠገብ ያለው ደግሞ በጆሴፍ ስታሊን ከሩሲያ የተቆረሰ መሬት ነው። እንደ ሊቪቭ ያሉ ከተሞች በዚሁ ክልል ውስጥ ይገኛሉ። በ1922 ወደ ዩክሬን የገባው መሬት ደግሞ በዳርክ ፒንክ ቀለም የሚታየው በቭላዲሚር ሌኒን ውሳኔ የዩክሬን አካል የሆነ ነው። ኦዴሳ በዚህ ክልል ውስጥ ትገኛለች። ቀዩ ደግሞ ኒኪታ ክሩስቼቭ ለዩክሬን የሰጡት የክሬሚያ ባህረ ገብ መሬት ነው። መሃል ላይ በሰማያዊ መደብ ላይ የሚታየው ግን ትክክለኛው የዩክሬን መሬት ነው። ይህ የፑቲን ንግግር ኢትዮጵያውያን የአባቶቻቸው ርስት የሆነውን አሰብ ወደብን እንደገና ለማስመለስ በሚያደርጉት እንቅስቃሴ ላይ ወሳኝ እይታን ይሰጣል። ኢትዮጵያ እንደ ሩሲያ ሁሉ ታሪካዊ ሕጋዊነትን ችላ ባሉ ፖለቲካዊ ውሳኔዎች ምክንያት ወሳኝ ግዛቷን የማጣትን አሳዛኝ እውነታ አስተናግዳለች። ለዘመናት የኢትዮጵያ ወደብ የነበረው አሰብ ከኢትዮጵያ የተነጠለው የኢትዮጵያን ሕዝብ ፍላጎትና ጥቅም ባላከበረ የፖለቲካ ውሳኔ እንደነበር የአደባባይ ሚስጥር ነው። ሩሲያ ክሬሚያንና ሌሎች ክልሎችን በታሪክ እንደ ሩሲያ አካልነት እንደምትመለከተው ሁሉ ኢትዮጵያም አሰብን የራሷ አርጋ የመመልከት ሙሉ መብት አላት። የፑቲን መከራከሪያ ለሩሲያ ትክክል ከሆነ የአሰብ ጉዳይ ደግሞ ለኢትዮጵያ የበለጠ ትክክል ይሆናል። ምክንያቱም ኢትዮጵያ ላይ ጠላቶቿ አሰብን ወስደው እቀባና ከበባ ፈጽመዋል። ኤርትራ ከቅኝ ግዛት በፊት ነፃ ሀገር ሆና አልኖረችም። ይልቁንም ከኢትዮጵያ መሬት ተቆርሳ የተወሰደች ነች። በፑቲን አመክንዮ መሰረት ከዛሬ 3 አስርት ዓመታት በፊት ሀገረ ኤርትራ ስትመሰረት መገንጠል የነበረባት መጀመሪያ የነበራትን መሬት ብቻ ይዛ እንጂ የኢትዮጵያን ስትራቴጂካዊ የባህር ጠረፍ ወይንም አሰብን ጭምር መውሰድ አልነበረባትም። ኢትዮጵያ የብሔራዊ ሉዓላዊነትንና የታሪካዊ ፍትህን አስፈላጊነት ከሚረዱ ዓለም አቀፍ መንግስታት ጋር በንቃት መስራት አለባት። ሩሲያ ዋና ምሳሌ ነች።
ሞስኮ ከስልታዊ ጥቅሟ ጋር የሚጣጣሙትን ሀገራት ለመደገፍ ፈቃደኛነቷን አሳይታለች። ኢትዮጵያ በጂኦ ስትራቴጂካዊ አቀማመጥና በቀጠናዊ ተጽዕኖ ለሩሲያ ፌዴሬሽን በአፍሪካ ወሳኝ አጋር ሆና ማገልገል ትችላለች። በቅርቡ የሩሲያ የባህር ኃይል ምክትል አዛዥ ወደ ኢትዮጵያ ያደረጉት ጉብኝት ኢትዮጵያ ልትጠቀምበት የሚገባ ስትራቴጂካዊ ትብብር መከፈቱን ያሳያል። ሩሲያ እንደ ኢትዮጵያ የጂኦፖለቲካዊ ኪሳራዎችን ዋጋ ትረዳለች። በታሪክና ሕልውና አስፈላጊ ናቸው ብላ ያሰበቻቸውን ግዛቶቿን ለማስመለስ ቆራጥ እርምጃ ወስዳለች። ሀገራችን ኢትዮጵያም ተመሳሳይ አካሄድ መከተል አለባት። አሰብ በውድም በግድም የኢትዮጵያ ይሆናል። የዛሬውን አበቃን። በያላችሁበት መልካም ጊዜ ሰላም። የጦር ሰው አሉላ ሲናገር ቀይ ባህር ድንበራችን ሀሳብ ወደባችን የአምላክ ስጦታ ለእናት ሀገራችን እንደ ጅልፊት ንቁ እንደ ርብ ታታሪ የኢትዮጵያ ባህር ኃይል ፊት አውራሪ መሪ ታላቁ የጦር ሰው አሉላ ሲናገር ተገልጦ ሲነ